አንተ ደህና ነው ወይ ነው ወንድሜ? እኔ አንተ ስላንተ ነው የማወራው። እንዴት የምታወራው ራሱ እንዴት ነው? ያ አሁን እኔ ማለት መተት ያለበት ሰው እግዚአብሔር ይመስገን ደህና ነኝ ይላል አይደል? ይሄን ያውቃል። ደህንነትን ወይም ጤናን ወይም ሰላምን የሚሰጥ እግዚአብሔር እንደሆነ ያውቃል። ግን መተት ተደርጎበታል። አታስቁኛ እንዴ! እግዚአብሔር ይመስገን ደህና ነኝ እያለ እንግዲህ የፈለገ ነገር ቢመጣ መተት ሲደረግብን እናውቃለን እኮ የሆነ ነገር እንኳን ይከብደናል እኮ በቃ የሆነ ነገር ህይወታችን ላይ እንደተለወጠ እኮ ያስታውቀናል። ለምንድን ነው ማንም ሳይነግረን ብድግ ብለን ሄደን እንዲጸልዩልን ጸበልም ምንም ጋር ምን ሄደው ምን ተሰርቶብኝ ነው ስኬት ነገሮች አልሳካሉኝ በሽታ ብቻ ሆነ ከዚህ ነገር መዳን አቃተኝ ብላችሁ ማን ነገሯችሁ ነው ሄዳችሁ የምታጸልዩት ወይም ደግሞ ጸበልም ነፍስ አባት ጋር ብቻ እምነት ቦታ ላይ እንድትሄዱ የሚያደርጋችሁ? ከዛ በኋላ መተት ተሰርቶባችሁ እንደሆነ ሲጸለይላችሁ ወይ ስትጠመቁ የሆነ ነገር ሲጨው የምታውቁት ለምን መጀመሪያ ማን ነገሯችሁ ማን መከሯችሁ እንድትሄዱ አደረጋችሁ? እናንተ ሁኔታውን አይታችሁት ነው አይደለ? እየሆነ ያለውን ነገር ተመልክታችሁት ነው አይደል? ይሄ ለአብርሃም ጊዜ ይሰራል? መልሱን ለእናንተ ትቸዋለሁ። እኔ እንደውም እሺ ሩታ ሰጠችው አይደለ? ይሄ ሁሉ ሰው አብርሃም መተት ተሰርቶባል ወርቁ ላይ የሆነ ነገር ተደርጓል ምናምን ሲባል ምክንያቱም ይሄ ሰውዬ ባይምሮ የሚያደርገውን ያውቃል። ሄዶ ያወራል፣ ሄርሜላን ሄዶ ይቆጣል፣ ሚስቴ ናት ምናምን እያለ ብዙ ነገር ያወራል አይደለ? ስለዚህ ይሄን ነገርማ አውልቀዋለሁኝ መተት ተደርጎብኝ ከሆነ ብሎ እኮ ሰው ያውልቀዋል። ለምንድን ነው አብርሃም የማያወልቀው? እጁን ጠምዝዞ ያዘው መተቱ እንዳያወልቅ አደረገው። አረ አትፎግሩና ተው እንዴ! ቃል እኮ ይባላል። ሰው እኮ የሆነ ቸርችም ጸበል ቦታም ቤተክርስቲያንም ምናምን ብቻ ሄዶ የሆነ በቃ ሲያደርግ የነበረውን ነገር ይዞ መጥቶ ከእናቴ ከቤተሰቤ ጋር ምናምን ይካደም ነበር፣ ይሄ ነገር እንደዚህ ይደረግ ነበረ፣ በዚህ ነገር ነው ጨሌ ምናምን እኮ ሰው ራሱ ይዞ መጥቶ እኮ ጣል ተብሎ እኮ ይጥላል እኮ በቃ እዛ። ምን አብርሃም ይሄንን እንዳይጥል የሚያደርገው ምንድን ነው? እስኪ ይሄንን መልሱልኝ። እንግዲህ እናንተ ናችሁ የመተት ኤክስፐርት፣ ስለመተት የምታውቁት አስረዱኝ። ይሄን መልስልኝ አለ እሱ። እሺ በቃ ነው ፎቶን ይሰጠኝ አልወልክ። እሺ ፈልግም አትፈልግም መጀመሪያ የተሰጠቀለን አልተቀበልክም። መጀመሪያ ተሰጠህ እኮ አልቀበልም ብለህ ደህና ነበርክ አይደል እንዴ? በነገራችን ላይ አንድ ሰው ላይ በሆነ ነገር መተት ከተሰራበት በኋላ ምክንያቱም ባጋነንት ወይም በሰይጣን ቁጥጥር ስር ነው የሚሆነው። ስለዚህ መስቀሉን ቢወጣ ያ ሰው ከዛ ቁጥጥር ውጪ መሆን አይችልም። ጸሎት ያስፈልገዋል። በቃ የሆነ ነገር በእምነታችሁ የሆነ ነገር ሊደረግለት ይገባል። እንደዛማ ቢሆን ኖሮ ብዙ ሰዎች የተሰራባቸውን መተት እኮ አንስተው ጥለው ምን ብለው ግን ከዛ መናፍስታዊ አሰራር መላቀቅ አልቻሉም። ወይ ሄደው ይጸለይላቸዋል ወይ ጸበልን ብቻ በሚያምኑበት ነገር ተደርጎ ያጋነንት ከላያቸው ላይ ካልሄደ በስተቀር አንድ ሰው ከአንገቱ ላይ ሀብል ስለወጣ መተት የተሰራበት ሀብሉ ነው እያላችሁ ስለሆነ ሀብሉን ቢወጣለት አብርሃም ከዛ ወይም የሆነ ነገር ቁጥጥር መውጣት አይችልም። ይሄ ሁላችንም የምናውቀው ጉዳይ ነው። በፍጹም አይደለም። እኔ ወንድሜ ደና አይደለም ነው እያልኩ እኔ እኮ ይሁን እኮ ደና አይደለም እኮ ሁላችንም የምንስማማበት ነገር ነው። ግን አንድ ጥያቄ መጠየቅ የምፈልገው ያንተ ወንድም ደና የሚሆነው ትዳር ሲፈታ ነው ወይ? ያንተ ወንድም ደና የሚሆነው ሚስቱን ሳይፈታ በላዩ ላይ ሴት ሲደርብ ነው ወይ? ያ የደህንነት የአንድ ሰው የጤንነት መለኪያ ነው ወይ? ይህንን መልሱልኝ እናንተ። ያኔ ለምን አልታየም ወንድም ደና እንዳልሆነ? የምታውቀው አብርሃም ያሳደግከው አንተ ታላቁን አይደለ? የምታውቀው አብርሃም እንደዚህ አይነት ነው ወይ? በርጉዝ ሴት የሚጨክን አብርሃም ነው ወይ አንተ የምታውቀው አብርሃም? ገበናቸውን ተሸፋፍነው መሃላቸው የተፈጠረን ነገር ራሳቸው በጓዳቸው ተነጋግረውና ተመካክረው መተው ያለባቸውን ነገር ትተው ይቅርታ መጠያየቅ ያለባቸውን ነገር ይቅርታ ተጠያይቀው እዛው በቤታቸው መጨረስ የሚገባቸው ነገር እንዲህ አደባባይ ወጥቶ የሰው መሳቂያ መሳለቂያ ሲሆኑ ነው ወይ ያንተ አብርሃም ደህንነቱ ወይም ደና መሆኑን የምታረጋግጠው? ይሄንን መልስልኝ ለኔ። ዴቭን ብትሆን እኔ ባንተ ቦታ ብሆን ምንም ለማመጣው 30 ደቂቃ ሙሉ በጥሱ አንሱ ፍቱ አትፍቱ የሚባል ክርክር ውስጥ አልገባም። ቅድም እንደገባ እጅ ላይ ገብቶ ነበር አይደለ? በጥሰ መጣል በቃ እኮ አከተመ። እንዴት ነው የምትቀልዱት? መተት ተሰርቶበታል ብለህ እያሰብክ ወንድሜ የሆነ ነገር ሆኗል ብለህ አስበህ ቀላል እኮ አይደለም እኮ ሆነበት እያላችሁ ያላችሁት ነገር እኮ ከጊዜ ሂደት እኮ ልጁን እንዲገለው የሚያደርገው እኮ ነው። ከጊዜ ሂደት እኮ ባይገለው እንኳን ልጁ ጨርቁን ጥሎ እንዲሄድ ሊያደርገው የሚችል ነገር ተሰርቶበታል እያላችሁ እናንተ እዚህ ጋር ትጨቃጨቃላችሁ። 30 ደቂቃ ሙሉ አንድ አብል ለመበጠስ ቅድም በእጅ ይዘው ይለ ጣርገ በቃ እኮ ማውለቅ እኮ ነበረ። ሰው ስንት ነገር አድርጎ ሰው ኩላሊቱን ሰጥቶ እኮ ወንድሙን ያድናል እኮ። ሰው ብዙ ነገር አድርጎ እኮ ባዳን እንኳን የማያውቀውን ሰው እኮ ያድናል። እናንተ ሀብል መበጠስ አቃታችሁ ወይስ እናንተ ላይ ነው የተሰራው? እጃችሁን ያዘው እንዳትበጥሱት።
አታስቁን እንዴ። ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልን? ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከመተት ሁሉ ከየትኛውም የሰይጣን ፍላጻ እግዚአብሔር ይጠብቃችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ። ብዙ ሰዎች ብዙ እያደረጉ ነው። ቲክቶክ ላይ ተሰብስበው ሪፖርት ብሎ እንኳን መጥራት የማይችሉ ሰዎች ቻናል እናዘጋለን። ጠብታ እውቀት የሌላቸው ሰዎች ዩቲዩብ ተራ ነገር አይደለም። ዩቲዩብ የሆነ ቀበሌ የሚያስተዳድረው ሶሻል ሚዲያ አይደለም። በነገራችን ላይ እንዲህ እናንተ እናዘጋለን ስላላችሁ የሚዘጋ ታሳዝኑኛላችሁ በጣም። ዛሬ ግን ከባባድ እውነቶችን የምናገረው ምንም ማረጋችን ጭራሽ ለትናንት ካየሁት አንፃር ዳኒም እንደዛ አድርጎ ወደ መሬት እንደዚህ ሲወድቅ ምናምን በቃ ወንድሜን የእውነት ሰው አንዳንድ ይሄ ሰሞኑ እንግዲህ ብዙ አይነት ነገር እየተባለ ነው። ሀብል ላይ ሁለት ሀብል አድርጓል። ሀብሉ ላይ ነው ድግም ተሰርቶ ነው የሆነ ነገር ይባላል። የእውነት እንደዚህ አይነት ነገር እንዳለ እኔ በበኩሌ አላምንም። ግን ያው ድግምት አይሰራም ወይ ምናምን አይሰራም ምናምን ማለት አይደለም። ለሚያምንበት ሰው ምናልባት ሊሰራ ይችላል። ግን እኔ በእንደዚህ አይነት ነገር እምነቱ የለኝም። ግን ወንድሜ እንደዚህ ሲሆን በፍጹም አይቼው አላውቅም። ሲጀመር እንደዚህ ሲሆን አይቼው አላውቅም በፍጹም ማለት ነው። ስለዚህ እኔ ወንድሜ በነገራችን ላይ ዴቭ የሰዎች ጉትጎታ ዴቭ ለምን አልመጣም፣ ዴቭ እንዲህ ለምን አላደረገም፣ ዴቭ አለበት፣ ዴቭ ምናምን ብላችሁ ብዙ ሰዎች የማይሆን ስም ስለሰጣችሁት ነው የመጣው እንጂ ያ እንደማይሆን ያውቀዋል። ከንግግሩም የምትረዱት ያ ነው። እናንተ ያመናችሁበትን ድግምት እሱ እንደማያምንበት ኦልሬዲ የነገራችሁ ነው። ኦዲየንስም ነው ይሄንን ነገር ያመጣው። ድግምት አሰርተውበት ነው አሰርተውበት ነው ያላችሁት ኦዲየንስ ራሳችሁ እንጂ እዛ ጋር ካለ ሰው ዳኒም ይሁን የነሱ ተቃዋሚ ሆኖ አሉ አይደለ፣ አቤላም ይሁን ድሮም ሩታን አይወዳትም ወይም የአብርሃምና የሩታን አንድነት አይፈልግም። ብቻ በአጠቃላይ እዛ ጋር ያሉ ሰዎች እንኳን እርግጠኛ ሆነው አንድም ቀን ሩታ ሰርታበታለች ወይ ድግም ተሰርቶበት ነው ብለው አላመኑም። የሆነ ነገር ተደርጓል። ይሄንንም ሊሉ የቻሉት ኦዲየንሱ ኮመንት ሲጽፍ ነው። በቃ ሌላ ምንም ነገር ሆኖ አልነበረም። አቅጣጫው እንዲቀየር ያደረገው ኦዲየንስ ነው። የእናንተ ውትወታና ጨቅጨቃ እንጂ ያ እንደማይሆን ያውቁ ደግሞ ከሆነ ያን ሀብል ከሱ ከአንገት ላይ ለማውለቅ ያንን ነገር አስበን ነው የመጣ ነው። እኔ እኮ እንድታስቁኝ ሀብሉን ለመበጠስ ብዙ እድል ነበራቸው አይደለ? እንደዛ መታምኑ ከሆነ ሄርሜላም እንደዛ መታምኝ ከሆነ ከአንድም ሁለቴ ነው ሶስቴ አብርሃምን ስታገኙ ምን እንደዚህ መበጠስ ነው? ምን ስንቱ ካንገቱ ላይ ሌባ ሲበጥሰው የሚውል ነገር ይሄን ያህል በገመድ አይደለም የታሰረው። በጣም ትንሽዬ ነገር ናት አይደለ? ሀብሉን የምትይዘው ምንም ጉልበት የሚጠይቅ ነገር አይደለም ለመበጠስ። ቡዜም እድሉ ነበራት፣ እነ ቢኒም እድሉ ነበራቸው፣ ሄርሜላ እድሉ ነበራት፣ ዳኒ እድሉ ብቻ ብዙ ሰው እንዲህ የመበጠስ እድሉ ነበራቸዋል። ለምን አላደረጋችሁትም? ለምን አትጠይቋቸውም? ይሄን ለምን አልበጠሳችሁለትም? እውነትም አብርሃም መተት ተሰርቶበታል ብላችሁ ካሰባችሁ ለምን አትበጥሱም ብላችሁ ለምንድን ነው የነሱ ኦዲየንስ የሆናችሁ ሰዎች ለምንድን ነው የማትጠይቁት? ይሄንን እናንተ ብትሆኑ በሄርሜላ ቦታ፣ እናንተ ብትሆኑ በቡዜ ቦታ፣ እናንተ ብትሆኑ በዳኒ ቦታ አትበጥሱትም? እናንተ ጭንቅላት ውስጥ ያለውን ነገር እነሱ ለምን ማድረግ አቃታቸው? ጠይቁ ይሄንን። ቀጣዩን ነገር ያሳየን። አብርሃምን ከዚህ ሁኔታ ላይ ቢወጣና ወደ ቀልቡ ቢመለስ ደስ ይለኛል። ግን ደግሞ የአብዛኞቻችሁም ጥያቄና የአብዛኞቻችሁም ፍላጎት ነው ይሄ አንገት ላይ በእርግጥ ሁለት ሀብል አድርጓልና ምን እንዳደረጉብኝ አላውቅም። አብርሃም እንደዚህ አይነት ሰው አልነበረም። እንደዚህ አይነትም ሰው አይደለም። እንደዚህ በአንድ ቅጽበት ሰውንም የሚክድ ሰው። በነገራችን ላይ ሁለት ነገር እንድታስቡ ሊያደርጋችሁ ይችል ነበረ። አንደኛ አብርሃም በቃ ሆን ብሎ መውጣት ፈልጎ ነው ከዚህ ነገር ውስጥ። በቃ አልፈለገውም። በሄርሜላና በሱ መካከል ያለውን ግንኙነት ስላልፈለገው መውጫ መንገድ ፈልጎ የፈጠረው ነገር ነው ብላችሁ ለምን ማሰብ አቃታችሁ? ለምንድን ነው መተት ያሰባችሁት? አውቀዋለሁ ለምን እንዳሰባችሁ። ምክንያቱስ መተት ከተባለ ሩታን ስለሚጠቁም፣ ሩታን መሳደብ ስለምትፈልጉ፣ ሩታን በቃ ክፉ ማድረግ ስለምትፈልጉ ለዛ እናንተ መተቱን መረጣችሁ እንጂ አብርሃም መሀል ላይ ወይም ደግሞ አንዳንድ የሚያወራቸው ነገሮች መካከል አምልጦትም ይሁን ብቻ በአይምሮ እንደሆነ አስቦ እንደሚናገር ያስታውቃል። ሲጀመር እንደዚህ አይነት መተት ተው እንዴ! የእምነት አባት ምናምን አለ አይደል? ከጎናችሁ ነፍስ አባት ምናምን አላችሁ አይደለ? ለምን አትጠይቁ? እውነተኛውን መልስ ታገኙታላችሁ። እንደዚህ ፋራት ሁሉ ምላሽ ፈልጌ ነው ብቻ የሆነ ነገር አድርገውታል እንደተባለው ሀብሉ ላይ እንደዛ ከሆነ በነገራችን ላይ የሆነ ነገር አድርገውታል አይደለ? የሆነ ነገር ሆኗል። ይሄ እኛው ቃል ከሰው ጋር ማያጋጭሽም ያስማማሻል። ገና አጣዋለሁ በሚል ስጋት የሰውን ስም ለማጥፋት ከምትቾኩ የሆነ ነገር አጋጥሞታል፣ የሆነ ነገር ሆኗል።
እንዲህ ነው ብዬ በእርግጠኝነት የምናገረው ነገር የለም። ይሄ የበሰለ ሰው አነጋገር ነው። ጸብ የማይፈልግ ሰው አነጋገር ነው። በነገራችን ላይ ሰላም የሚፈልግ ሰው እንደዚህ አይነት ንግግር ነው የሚናገረው። ምን ሆኖ ይሁን ማን ምን አድርጎት እንደሆነ ምንም የማውቀው ነገር የለም። ይሄ ነው ብዬ ባሌለኝ እውነተኛ ማረጋገጫ ወይም መረጃ የሆነ ሰው ላይ መደፍደፍ አልፈልግም። እኔ ሊያስጨንቀኝ የሚገባው የአብርሃም ጤና፣ የአብርሃም ሁኔታ ነው። ማን እንዳደረገበት ጊዜ የሚፈታው ነገር ነው፣ እንደርስበታለን። ዋናው ነገር ግን አብርሃምን ካለበት ነገር እናውጣው ወይም እናስመልጠው ይቀላል ወይስ አድርገውበታል ብሎ የማታውቂውን እርግጠኛ ያልሆንሽበትን ነገር ሰው ላይ መደፍደፍ ይቀላል? መልሱልኛ ይሄንን። እኔም ከአብርሃም ጎን ለመቆም አጠገቡ ነኝ። ያው ዴቭም አለ። እኔ ከአብርሃምም ከሩታም ጎን ነኝ። በነገራችን ላይ የሩታም ተከታዮች ከአብርሃምም ከሩታም ጎን ናቸው። ይሄ ሁሉ ሰው ሩታ እያለ አብርሃም እያለ ያለው አንድ ላይ እንዲሆኑ ትዳራቸው እንዲመለስ ፈልጎ በማላቸው የነበረው ነገር ተነቅሎ እንዲወጣላቸውና ወደ ሰላማቸውና ወዳልጀመሩት ትዳራቸው ተመልሰው ሰላማዊ ህይወታቸውን እንዲኖሩ የሚናፍቅ ሰው ነው ያለው። አይሽ አንቺ አብርሃምን ስለምትፈልጊ ነው። እኛ ደግሞ አብርሃምንም ሩታንም ስለምንፈልግ ከሁለቱም ጎን ነው። እንኳን ለራሱ አልፎ እንኳን ከብጣት ካጠገቡ ላሉ ሰው አልፎ ለሌላ ሰው እንኳን የሚሟገት ልጅ አሁን እንደዚህ ጭራሽ ብቻ ነው ያላውቅም። ቤተሰብ ለጊዜው እኔ በነገራችን ላይ አብርሃም እንደምታስቡት ሞኝ ፋራ አይደለም። እሺ በጣም አስተዋይ፣ በጣም ብልጥ ሰው ነው። እናንተ ናችሁ አብርሃምን እንደ ጅል እንደ ሞኝ ማንም እንደሚጫወትበት አድርጋችሁ የምታስቡት እንጂ አብርሃም እንደዛ አይደለም። አረ እኔ እንጃ ለምንድን ነው ታዲያ ይሄ ሁሉ ሰው እንደዛ የሚያደርገው ካላችሁ አብርሃም እንደ ጅል ስለሚመለከታቸው ነው። የምሬን ነው የምላችሁ። እኛ እንደ አብርሃም መሆን ስለማንችል ሁላችንም የራሳችን የሆነ ባህሪ ስላለን ማንንም ሰው መታገስ እንደ አብርሃም መታገስ ወይም እንደ አብርሃም ነገሮችን ችላ ብለን የማለፍ የኛ ባህሪ ላይሆን ይችላል። ያ የሱ ባህሪ ነው። የሁላችንም ባህሪ የተለያየ ነው። ከሰዎች ጋር አብረን መኖርና እንዴት መቀጠል እንደምንችል እኛ የራሳችን የሆነ የተሰጠን ባህሪ አለ። ሌላ ሰውም የተሰጠው የራሱ ባህሪ አለ። የአብርሃም ደግሞ ያ ነው። ለምንድን ነው ማለት ልጁን ምንም ማድረግ እንደማይችል ማንም የሚጫወትበት፣ ማንም መተት የሚሰራበት፣ ማንም ሴት ከትዳሩ አፋታ የምትወስደው ከሩታ ጋር ምናምን የሆነ ነገር ሲሆን ሩታ እንደፈለገች የምትሆንበት የምታደርገው ለምንድን ነው? እንደዛ አድርጋችሁ ልጁን የምስሉት? አንድም ቀን ልጁ እንዲረጋጋ ህይወቱን እንዲመለከት እያደረጋችሁ እየተፈጠራችሁ ያሉት ነገሮች ከነበረበት ትዳር አሁን ካለበት ነገር አንድ ቀን እንኳን ቆሞ ነገሮችን እንዲያገናዝብ አንድ ቀንም እንዲያገናዝብ የሚያደርገው አንድ ጓደኛ ከጎኑ ይጥፋ? አንድ ደና ጓደኛ ከጎኑ ቢኖር ኖሮ፣ አንድ ጤነኛ ወንድም ከጎኑ ቢሆን ኖሮ ይሄ ልጅ እስከዛሬ ድረስ እንደውም እንደዚህ አይነት ነገር አይፈጠርበትም። ምክንያቱም ሁሉም ሰዎች የራሳቸው ፍላጎት አላቸው። በአብርሃም ህይወት ላይ ቡዜ ትመጣለች፣ እንዲታረቅ ወደ ሚስቱ እንዲመለስም ትፈልጋለች። ከዛ ትንሽ ቆይታ ደግሞ እንደገና የራሳችሁ ጉዳይ ብላ እንደገና ከኤርሜላ ጋርም እንዲሆን አይነት ትሆናለች። አቤላ ይመጣና እንደዛ ስለሚስቱ ማይሆን ክፉ ነገር ይነግረዋል። እዚህ ጋር መጥቶ ዴቭ ደግሞ እንደገና አንዴ ከአብርሃም አንዴ ከሩታ አንዴ ከኤርሜላም አይነት ጎን ይሆናል። ግራ የተጋባ አንድ ወጥ የሆነ አቋም ያለው ሰው የለም። እና ታዲያ በጦርነት ነው ስለ መምጣቱ ምን ጥቅም አለው? እሷ መምጣቱ ምን ጥቅም አለው? ምን ጥቅም አለው ማለት? በነገራችን ላይ መጀመሪያ እናገረዋለሁ ብዬ ነበረ። ሄርሜላን መጎተት እኮ አያስፈልግም። አሁን ለአብርሃም የምታስቡ ከሆነ የአብርሃም ጉዳይ የሚያስጨንቃችሁ ከሆነ አሁን ሄርሜላን ጎትቶ ሩታ ያለችበት ቦታ መምጣት ወይም የሩታ ቤት መምጣት ምናምን እኮ አያስፈልግም። በሁለቱ መካከል ጥሩ ነገር ሊፈጠር እንደማይችል ታውቁታላችሁ አይደል እንዴ? ዳዊትም እንደ ትልቅ ወንድም እንደ ታላቅ ወንድም የወንድም ጉዳይ እንጂ የሴቶቹ ጉዳይ ሊያሳስብ አይገባም። እሷን እዚህ ጋር ጎትተ ይዘ መምጣት እዚህ ጋር ጸብ ወይም ጭቅጭቅ እንዲፈጠር ከማድረግ ውጪ ያሰባችሁትም ነገር ሳይሳካላችሁ እንድትሄዱ ከማድረግ ውጪ ምንም የሚፈጠር ነገር እንደማይኖር ታውቃለህ። ለምን እሷን ይዘ እንደመጣ አላውቅም። ሰላም ሁሉ ሰላም ሰራለች። እዚህ ዴቭ አልገባኝም። ምን ለማድረግ የሞከራችሁ ነው? አልገባኝም። እንዴ እስኪ አንድ ጊዜ ነገራቶችን ልብሩ ማለት ነው። ሁለቱ ልጆች መካከል እንደዚህ አይነት ነገር ሲፈጠር ሰላም ላይፈጠር እንደሚችል ታውቃላችሁ አይደል እንዴ? እናንተ እሷ ማትወደው ወይም እነሱ ማይፈልጉትን እናንተ ሩታ ማትወደውን ወይም ማትፈልገውን ነገር እንዲፈጠር እያደረጋችሁ ከዛ ደግሞ እናንተ የምትፈልጉትም ነገር እንዲሆንላችሁ መፈለግ አትችሉም። ለምንድን ነው ብልጥ የማትሆኑት? የምርም የአብርሃም ጉዳይ አሳስቧችሁ ከሆነ የምርም የአብርሃም ሁኔታ አስጨንቋችሁ ከሆነ በብልጠት በወንድማዊ መንገድ መተቀርበ እንደ ታላቅ ወንድም አውርተ ወንድም ላይ የተደረገውን ምንም የምትለውን ነገር አብልም ልበት እስከመጣ በቀላሉ ማውለቅ እኮ ትችላለህ። እሷን ይዘህ መተህ ማስተቃቀፉን የፈለከው ወይስ ደግሞ
ሀብል ለማውለቅ ነው የመጣው። እኔ ወንድሜን ለማየት ነው የመጣሁት። ሰሞኑ የማየው ነገር ሲጀመር ስልክ እየደወልኩኝ በፍጹም ስልኩን ማግኘት አልቻልኩኝም። እናንተ ጋርም ስልክ ስደውል ስልካችሁ ሊሰራልኝ አልቻለም። ግራ ስለገባኝ ብዙ ነገር እያየሁ ነው። ሰሞኑ አንዳንድ የሚለቀቁ ሚዲያ ላይ ብዙ ነገር እያየሁ ነው። ይህንን ሁሉ እንዴት ተፈጠረ? እኔ ግን ሌላ ጊዜ ሲሆን በቀላሉ አብርሃምን ማግኘት ትችላላችሁ። በአብርሃም በሩታ መካከል የሆነ ግጭት ሲፈጠር ወይ በሉሌ መካከል የሆነ ነገር ሲፈጠር አብርሃምን ለማግኘት ለእናንተ በጣም ቀላል ነው። ሳትጠይቁ ሳትደውሉ መታችሁ ሩታን ማግኘት ትችሉ ነበር፣ ወይም አብርሃምን ታገኙ ነበር። ዛሬ ስትደውል ምናምን ምን አብርሃም የት እንዳለ አይተሃል አይደል? ትናንትና ከትናንት ወዲያ በተለቀቀው ቪዲዮ በቃ የድሮ እዛው ከሚስቱ ጋር ይኖርበት የነበረው ቤት ውስጥ እንዳለ ግልጽ እኮ ነው። መጥፋት እስከዛሬ አለመምጣት ብዙ ሰዎች የሆነ ነገር በኮመንት ምናምን ሲሉ ስለነበረ ምናምን ነገር ልታገኛቸው ፈልገ ልታገኛቸው እንዳልቻልክ ስልክ ሊያነሱልን እንዳልቻሉ ምናምን ነገር ማውራቱ ምንም ጥቅም የለውም። ምክንያቱም የት እንዳሉ አይታል። ቀላል እኮ ነው። አንተ ወንድምየው እያለ ዳኒ ከአንድም 2-3 ያለበት ቦታ ላይ መጥቷል እኮ። አንተ ደህና ነው ወይ ነው ወንድሜ? እኔ አንተ ስላንተ ነው ማውራው እንዴት የምታወራው ራሱ እንዴት ነው? ያ አሁን እኔ ማለት መተት ያለበት ሰው እግዚአብሔር ይመስገን ደህና ነኝ ይላል አይደል? ይሄን ያውቃል። ደህንነትን ወይም ጤናን ወይም ሰላምን የሚሰጥ እግዚአብሔር እንደሆነ ያውቃል። ግን መተት ተደርጎበታል። አታስቁና እንዴ! እግዚአብሔር ይመስገን ደህና ነኝ እያለ እንግዲህ የፈለገ ነገር ቢመጣ መተት ሲደረግብን እናውቃለን እኮ። የሆነ ነገር እንኳን ይከብደናል እኮ። በቃ የሆነ ነገር ህይወታችን ላይ እንደተለወጠ እኮ ያስታውቀናል። ለምንድን ነው ማንም ሳይነግረን ብድግ ብለን ሄደን እንዲጸልዩልን ጸበልም ምንም ጋር የምንሄደው? ምን ተሰርቶብኝ ነው ስኬት ነገሮች አልሳካሉኝ በሽታ ብቻ ሆነ ከዚህ ነገር መዳን አቃተኝ ብላችሁ ማን ነግሯችሁ ነው ሄዳችሁ የምታጸልዩት? ወይም ደግሞ ጸበልም ነፍስ አባት ጋር ብቻ እምነት ቦታ ላይ እንድትሄዱ የሚያደርጋችሁ? ከዛ በኋላ መተት ተሰርቶባችሁ እንደሆነ ሲጸለይላችሁ ወይ ስትጠመቁ የሆነ ነገር ሲጨው የምታውቁት ለምን መጀመሪያ ማን ነግሯችሁ ማን መክሯችሁ እንድትሄዱ አደረጋችሁ? እናንተ ሁኔታውን አይታችሁት ነው አይደለ? እየሆነ ያለውን ነገር ተመልክታችሁት ነው አይደል? ይሄ ለአብርሃም ጊዜ አይሰራም? መልሱን ለእናንተ ትቼዋለሁ። ወይስ ይሄ ምንድነው ሁለት ሀብል ደግሞ ያደረገው? እሺ አሁን ይህንን ሀብል እዚህ ጋር መበጠስ ከብዶት ነው አቅቶት ነው? የልጁ ጤና ይበልጣል ወይስ ለወርቁ ተጨንቀ ነው መበጠሱ? የአብርሃም ህይወት ከወርቅ ይበልጣል? የምርም የአብርሃም ነገር አስጨንቋችሁ ከሆነ አብርሃም ላይ መተት እንዳልተሰራ ምንም እንዳልሆነ በደንብ ታውቃላችሁ። ከኛ በላይ ወንድማችሁን እናንተ ታውቁታላችሁ። ሩታ ምንም ልታደርግበት እንደማትችል በጣም 100% እርግጠኛ ሆናችሁ ታውቃላችሁ። ኤፍሬም አብሯት ሆኖ በምንም ተአምር እሱ ላይ ምንም ልታደርግ እንደማትችል ውስጣችሁ ያውቀዋል። ለዛ ነው አሁን የኦዲየንሱን ጭቅጨቃ የኦዲየንሱ እንደዛ ማለት ምናምን ነገር አስጨንቋችሁ እንጂ የአብርሃም ላይ መተት መሰራቱ ምናምን አስጨንቋችሁ አይደለም። ምክንያቱም እንዳልሆነበት እንዳልተሰራበት ታውቃላችሁ። ምክንያቱም ዳዊት መግቢያ ላይ ተናግረሃል እንደማታምንበት እንደዚህ አይነት ነገር አንተ እንደማትቀበለው ለማያምን ሰው ሊሰራበት ይችላል ብላል። ምክንያቱም አንደኛ ወንድም አማኝ ነው። ስለዚህ ወንድም ላይ ሊሰራበት ሊሆንበት እንደማይችል እየተናገርክ ነው በተዘዋዋሪ። ወንድምም አንተም የአንድ እምነት ተከታዮች ስለሆናችሁ ወይም አንድን እግዚአብሔር የምታመልኩ ስለሆናችሁ ማለት ነው። ስለዚህ ሀብሉን አሁን እንዳያስከው መበጠስ አቅቶ ነው። ይሄንን ጠይቁ እስኪ ፋራቱ ነው። አሁን ማወራቱ ተገቢ ነው። ደህና ነኝ እኮ እያለ ነው ኤፍሬም። በመጀመሪያ ለታላቅ ወንድም ክብር ነው። እሱ ነው አይደል? ስለ ክብር አንተ አታስተምሪኝሽ በመጀመሪያ እኔ ሄርሜላ ማለት ነው በገዛ እጅሽ ሰው እንዲሰድብሽ ሰው እንዲጠላሽ የምታደርገው አንቺ ነሽ። የሚመለከትሽን ጉዳይ ምረጪ። የሚመለከትሽ ነገር ላይ ብቻ ግቢ። ወንድማማቾች ናቸው። እንዴት እንደሚነጋገሩ እንዴት እንደሚግባቡ እነሱ ይተዋወቃሉ። አንቺ አይደለሽም እዚህ ጋር መተሽ ታላቁን እንዲያከብር ወንድምህን እንደዚህ ማለትሽ የባሰ ከኤፍሬም ጋር እንድትጋጭ ነው የሚያደርግሽ። ምክንያቱም በወንድማማች መካከል ጸብን እየለኮሽ ነው የሚል ነገር ስለሚፈጠር። ስለዚህ ታርጌትሽ የመጣሽበት ዓላማ ላይ ብቻ ይሁን። ሁልጊዜ ለሆነ ሰው ሐሳቢ ተጨናቂ አይነት ነገር ማድረግሽ እያስመሰልሽ ወይም እየዋሸሽ ነው የሚመስለው። ጀመር ሁለት ሀብል ለምን ያደርጋል? ምን ችግር አለው? ፈልጎት ከሆነ እሱን ብቻ ሳይሆን ሀብሉን ካደረገ በኋላ ነው ነገሮች በጣም እየተቀያየሩ ያሉት። ሄርሜላ ሀብሉን ካደረገ በኋላ ነው። በቃ ሀብሉን ካደረገ በኋላ ነው አብርሽ የተቀያየረው። ሌላ ሰው የሆነው ሀብሉን ካደረገ በኋላ ነው እያለችኝ ነው። እኔ ስለዚህ ሀብል የምታወሩት ነገር በራሱ ነው ጭራሽ አልገባኝም። እያሳከኝ ነው ማለት ሄርሜላ ስላለች ነው የመጣው። ሄርሜላ ስላስጨነቅ የሄርሜላ ጉዳይ አስጨንቆ ነው የመጣው እንጂ የወንድም እስከዛሬ ድረስ ሰዎች ሲያዩ የነበረው ነገር ፈዟል፣ ደንዝዟል፣ ብዙ ነገር ሆኗል ሲባል የነበረው ነገር ለአንተ ምንም እንትን አልሰጠህም። ምንም የተለወጠ ነገር አብርሃም ላይ እንድታይ አላደረገህም። ሰዎች ላይ ብቻ ነው አብርሃም የተለወጠው ወይስ ሄርሜላ ስላለች ነው አሁን የመጣው?
አንተ ራስህን ችለ የወንድምህ ሁኔታ አስጨንቆ ወይም የአብርሃም ብዙ ሰዎች ዘንድ ምንድነው እንዲለወጠ ምንድነው የተለወጠ ያሉት ወይም ወንድሜ እንደዚህ የሆነ ያለው ምንድነው ብለ ምክንያቱም ቪዲዮን ትመለከታለህ አይደለ? ለምን በዛ መንገድ አልመጣህም አንተ? ሄርሜላ ሀብሉ ከተደረገበት በኋላ ነው ልጁ እንደዚህ ሆኖ ስላለች አረ እንዴ ያ አስኪድ አላለ ግን እሷ የተረዳችው ነገር ስላለ ይሄንን ሀብል እንዲያወልቅ ፈልጋለሁ። እሷም ብላለች በእሷ የተነሳ እኔም እንድታወልቅ ሀብሉን ፈልጋለሁ። ገብቷል አይደለ? አሁን ሀብሉ ሲጀመር ደግሞ እኔ አንተን ሳውቀ ሁለት ሀብላ አንጠልጥለ የምትዞር ሰው ወንድ ልጅ አይደለም። ደግሞ እኔ ወንድሜ በደንብ ነው ማውቀው። ሁለት ሀብላ የሚሄድ ወንድም እኔ የለኝም። ስጦታ ነው። ስጦታ ቢሰጥህም ሌላ ጊዜ ስጦታ ስንት ጊዜ ሰጥሃለች? ስንት ጊዜ ስጦታ ተሰጥቷል? ቀይረህ ታደርጋለህ። በነገራችን ላይ መጀመሪያ ሀብሉን ሄርሜላ ሰጥታው አብርሃም ሀብሉን የመለሰ ጊዜ ብዙ ሰዎች መተት አድርጋበት ነው አብርሃም ጀግና ጎበዝ ነቃ ምናምን መለሰ ምናምን አላችሁ። ከዛ በኋላ አብርሃም ወደ ሚስቱ መመለስ ሲፈልግ ወይም ደግሞ ከሄርሜላ መለያየት ስለፈለገ ያንን ሀብል መልሶ አደረገውና ካራክተሩን ቀየረው። በቃ ዝም ማለት መቆጠብ የሆነ በቃ ለየት ያለ አብርሃም ሆኖ ራሱን አቀረበ። ምክንያቱስ እናንተ ሀብሉን ካደረገ በኋላ ነው አብርሃም እንደዚህ ሆኖ ብላችሁ እንድታስቡ በዛ መንገድ ዞሮ አብርሃም ከሄርሜላ መራቅ ስለፈለገ ነው። በቃ ሌላ አዲስ ነገር የለውም። እሺ ከዚህ በፊት ይሄን ነገር አልተቀበለውም ነበር አብርሃም ይሄን ነገር ታስታውሳለህ? መጀመሪያ ያልኳችሁ ማለት ነው ከኔ ጋር እያለክ ሀብል ካልሰጠው እሱን ደግሞ ኤፍሬም ደግሞ እኔ ነገር ካላደረኩም ምናምን እያለ ነበረ። እራት ካልጋበዝኩሽ ምናምን እያለ ነበረ። ከዛ እናንተ በነጋታው ተገናኝተን ነበር ካስታወስክ። ከዛም በኋላ ግን ደህና ነበርክ ስላላደረከው ማለት ነው። ካደረከው በኋላ ግን ጸባይ ሁሉ ነገር ተቀያይሯል። ገባህ አይደል? አንተ እንደዚህ አይነት ሰው አይደለም፣ እንደዚህ አይነት ባህሪ የለህም። ይሄን ነገር ደግሞ አይደለኛ ሁሉም ሰው ላይ ታዘበው ሩታ እኔ በዚህ ልክ ማስመሰል አይጠበቅብሽም። ፈልገው ነው እስከልጅ ያረኩኝ እኔ ፈልገው ስጦታ ነው የሰጠኝ። እኔ ደግሞ ስጦታ ደግሞ ማውለቅ ስለማልፈልግ ከምትወደው ከምታፈቅረው ሰው ስጦታ ከሰጠክ እኔ እንደውም እሺ ሩታ ሰጠችው አይደለ? ይሄ ሁሉ ሰው አብርሃም መተት ተሰርቶባል፣ ወርቁ ላይ የሆነ ነገር ተደርጓል ምናምን ሲባል ምክንያቱም ይሄ ሰውዬ ባይምሮ የሚያደርገውን ያውቃል። ሄዶ ያወራል፣ ሄርሜላን ሄዶ ይቆጣል፣ ሚስቴ ናት ምናምን እያለ ብዙ ነገር ያወራል አይደለ? ስለዚህ ይሄን ነገርማ አውልቀዋለሁኝ መተት ተደርጎብኝ ከሆነ ብሎ እኮ ሰው ያውልቀዋል። ለምንድን ነው አብርሃም የማያወልቀው? እጁን ጠምዝዞ ያዘው መተቱ እንዳያወልቅ አደረገው። አረ አትፎግሩና ተው እንዴ ቃል እኮ ይባላል። ሰው እኮ የሆነ ቸርችም ጸበል ቦታም ቤተክርስቲያንም ምናምን ብቻ ሄዶ የሆነ በቃ ሲያደርግ የነበረውን ነገር ይዞ መጥቶ ከእናቴ ከቤተሰቤ ጋር ምናምን ይካደም ነበር፣ ይሄ ነገር እንደዚህ ይደረግ ነበረ፣ በዚህ ነገር ነው ጨሌ ምናምን እኮ ሰው ራሱ ይዞ መጥቶ እኮ ጣል ተብሎ እኮ ይጥላል እኮ በቃ እዛ። ምን አብርሃም ይሄንን እንዳይጥል የሚያደርገው ምንድን ነው? እስኪ ይሄንን መልሱልኝ። እንግዲህ እናንተ ናችሁ የመተት ኤክስፐርት፣ ስለመተት የምታውቁት አስረዱኝ። ሰው ልጆች ጋር መጣላት መጮህ አለበት እንዴ? እኔ ዴቭን አክብሬ ነው እንጂ እዚች ቤት ድርሽ እንድታይ አልፈልግም። በመጀመሪያ ደረጃ እቤቴ ቆመሽ በእንደዚህ አይነት አግባብ እንድታናግሪኝ አልፈልግም። ሲጀመር ለምን ታስፈልጋለች ሄርሜላ? እኔ አሁን ዴቭ በጣም ትልቅ ጥፋት ነው የሰራው፣ በጣም ትልቅ ጥፋት። በቃ ካንተ ማልጠብቀውን ነገር ነው ያደረከው። ሄርሜላን እዚህ ጋር ይዘህ መምጣት የፈለግከውን ነገር እንድታደርግ አያደርግም አይደለ? በሁለቱ መካከል ጸብ ሊፈጠር እንደሚችል ታውቃለህ አይደለ? ትዳሬ ተበተነው በአንቺ የተነሳ ነው፣ ባሌን ያጣሁት አንቺ ከመጣሽ በኋላ ነው እየተባለ አንተ እንደገና ሄርሜላን ይዘህ መምጣት እዚህ ጋር ምን ሊፈጥር እንደሚችል እያየ ነው። በነገራችን ላይ አብርሃም ሀብል ተደርጎበት ከሄርሜላ ጋር ያለውን ግንኙነት አቋረጠ አላችሁ አይደለ? የተቀየረው ሀብል ከተደረገ በኋላ ነው አላችሁ። አብርሃም ሩታ ላይም የተቀየረው ወደ ሩታም እንዳይመለስ የሆነውና ያቺ ትንሽዬ ግጭት ተነጋግረውና የተፈጠረውን ነገር አውርተው መፍታት የሚችሉትን ነገር አብርሃም ያንን እንዳያደርግ ያደረገው ሄርሜላ ከመጣሽ በኋላ ነው። አብርሃም ትዳሩን እየጠላ እርጉዝ ሚስቱን እየጠላ የመጣው ሁለቱ መካከል ግጭት ስለተፈጠረና የሆነ ቃላት ስለተለዋወጡ ወይም ሩታ በጥፊ ስለመታችሁ ምናምን ሳይሆን ሄርሜላ ከመጣች ሰዓት አንስቶ ነው አብርሃም ሩታ ላይ ተቀየረው። እናንተ የሀብሉ ነው እንደሚገርማችሁ። ይሄን ለምን ማገናዘብ አልቻልክም ዴቭ? ትዳርን የሚያክል ነገር ነው ወንድም ያፈረሰው አይደል እንዴ? ልጅን የሚያክል ነገር ነው አጎቱ የሆንኮ ልውል በአባትና በእናቱ ፍቅር እንዳያድግ የሆነው ሄርሜላ የምትባል ሴት በአብርሃም ህይወት ውስጥ ከመጣች በኋላ ነው አይደለ? ስለዚህ ሄርሜላ መተተኛ ናት። ሩታም ለእናንተ ሩታ መተተኛ ናት አይደል? ለእኔ ደግሞ ሄርሜላ መተተኛ ናት። እና ኤፍሬም የት ነው የምትሄደው ብሎ ይህንን ብሎ ያውቃል እንዴ አንተ? እሱ እንዴ ምን አይነት ወሬ ነው የምታወራው? ኤፍሬም የት ነው የምትሄደው? ትተኛ አትሂድ። ጤነኛ ቢሆን ይህንን ነገር ይልሃል እንዴ? ምን እያወራ ነው? እኔ አሁን ወንድም ነገር እንደሚያስቀኝ ታውቃላችሁ? ሐሳቡን ስለማውቀው ነው። በቃ እንደዛ እየተሆነበት ያለው ምክንያት አብርሃም እንደዚህ እየሆነ ያለበትን ምክንያት በደንብ አድርጌ ያውቀዋል። ግን አሁንም ጥያቄ የሄርሜላ እርግዝና ምን ሆነ? ልጅቷ ከቀን ወቀን ሆዷ ይገፋል ስል ጭራሽ ችቦ አይሞላ ወገቧ የሚባለው ሙዚቃ ትዝ እያለኝ እየመጣ ነው። ምክንያቱም ወገቧ 8 ቁጥር እየሆነ ነው። የእርግዝናዋስ ጉዳይ እንዴት ሆነ ነው?
ይሄንንስ ንገሩን እስኪ። ይሄንን ለምን አብርሃም ኤፍሬም ወዴት ነው የምትሄደው አለ። እኛ ደግሞ ኤርሜላ ያረገዘችውስ ነገር ወንድምህን ቀርበ ለምን ኤፍሬምን ማውራት አልፈለክም አንተ? ለምንድን ነው በተረጋጋ መንፈስ ሩታንም ለብቻ ወይም ሩታና ኤፍሬምን አግኝተ ምን ተፈጥሮ እንደነበረ ምን ሆኖ እንደነበረ ኤፍሬም በዚህ ደረጃ መተ እስከ ዛሬ ድረስ እንደዚህ ያላደረገውን ነገር እንዲያደርግ ያደረገው ምን አይነት መረጃ ቢያገኝ ነው? በቃ ይሄንን ለምን አትጠይቁ? ይሄን የማትጠይቁ ሰዎች ችግር አለባችሁ። በቃ ምንም የአብርሃም ሁኔታ አስጨንቋችሁ አይደለም፣ የቤተሰብ ጉዳይ አይደለ እንዴ? ሰብሰብ ብላችሁ ቤተሰባዊ ምክር ለምንድን ነው የማታደርጉት? ለምንድን ነው በየቀኑ መበጣበጥና መጣላት መፍትሄ የሌለው ነገር ብቻ የምታደርጉት? ቤተሰብ ናችሁ፣ ወንድማማች ናችሁ። ተሰብሰቡ፣ ጋሽዬን ጥሩ፣ ሩታን ባለችበት ሁሉም ባለበት ሌላውን ሰው አስወጡና ወይ ሩታንም አስወጡና ቤተሰባዊ ምክክር አድርጋችሁ ለልጁ መፍትሄ መፈለግ ነው። በቃ የሆነ ነገር ሆኗል ካላችሁ ቀላል እኮ ነው። መልስልኛል እሱ እሺ በቃ ነው ፎቶን ይሰጠኝ አለው። እሺ ፈልግም አትፈልግም መጀመሪያ የተሰጠቀለን አልተቀበልክም። መጀመሪያ ተሰጠህ እኮ አልቀበልም ብለህ ደህና ነበርክ አይደል እንዴ? በነገራችን ላይ አንድ ሰው ላይ በሆነ ነገር መተት ከተሰራበት በኋላ ምክንያቱም ባጋነንት ወይም በሰይጣን ቁጥጥር ስር ነው የሚሆነው። ስለዚህ መስቀሉን ቢወጣ ያ ሰው ከዛ ቁጥጥር ውጪ መሆን አይችልም። ጸሎት ያስፈልገዋል። በቃ የሆነ ነገር በእምነታችሁ የሆነ ነገር ሊደረግለት ይገባል። እንደዛማ ቢሆን ኖሮ ብዙ ሰዎች የተሰራባቸውን መተት እኮ አንስተው ጥለው ምን ብለው ግን ከዛ መናፍስታዊ አሰራር መላቀቅ አልቻሉም። ወይ ሄደው ይጸለይላቸዋል ወይ ጸበልን ብቻ በሚያምኑበት ነገር ተደርጎ ያጋነንት ከላያቸው ላይ ካልሄደ በስተቀር አንድ ሰው ከአንገቱ ላይ ሀብል ስለወጣ መተት የተሰራበት ሀብሉ ነው እያላችሁ ስለሆነ ሀብሉም ቢወጣለት አብርሃም ከዛ ወይም የሆነ ነገር ቁጥጥር መውጣት አይችልም። ይሄ ሁላችንም የምናውቀው ጉዳይ ነው። ስለዚህ ከሩታ ጋር ሆነ በቃ አለቀ። ኤፍሬም እኔን እኮ አልተረዳኸኝም። ተረድቻለሁ። አልተረዳኸኝም። ሲጀመር እኔ ከሩታ ጋር እንዲሆን አልፈልግም አልኩኝ። ኖ በፍጹም አይደለም። እኔ ወንድሜ ደና አይደለም ነው እያልኩኝ። እኔ እኮ ይሁን እኮ ደና አይደለም እኮ ሁላችንም የምንስማማበት ነገር ነው። ግን አንድ ጥያቄ መጠየቅ የምፈልገው ያንተ ወንድም ደና የሚሆነው ትዳር ሲፈታ ነው ወይ? ያንተ ወንድም ደና የሚሆነው ሚስቱን ሳይፈታ በላዩ ላይ ሴት ሲደርብ ነው ወይ? ያ የደህንነት የአንድ ሰው የጤንነት መለኪያ ነው ወይ? ይህንን መልሱልኝ እናንተ። ያኔ ለምን አልታየም ወንድም ደና እንዳልሆነ? የምታውቀው አብርሃም ያሳደግከው አንተ ታላቁን አይደለ? የምታውቀው አብርሃም እንደዚህ አይነት ነው ወይ? በርጉዝ ሴት የሚጨክን አብርሃም ነው ወይ አንተ የምታውቀው አብርሃም? ገበናቸውን ተሸፋፍነው መሃላቸው የተፈጠረን ነገር ራሳቸው በጓዳቸው ተነጋግረውና ተመካክረው መተው ያለባቸውን ነገር ትተው ይቅርታ መጠያየቅ ያለባቸውን ነገር ይቅርታ ተጠያይቀው እዛው በቤታቸው መጨረስ የሚገባቸው ነገር እንዲህ አደባባይ ወጥቶ የሰው መሳቂያ መሳለቂያ ሲሆኑ ነው ወይ ያንተ አብርሃም ደህንነቱ ወይም ደና መሆኑን የምታረጋግጠው? ይሄንን መልስልኝ ለኔ። ስለዚህ አንድ ያውጣልኝና ዴቭ እዚህ ጋር ከነሱ ጋር መከራከር ምንም ተገቢ ነው ብዬ አላስብም። አንድ ነገር ልንገርሽ፣ ምንም የምታወሪ ምንም የምትወራጭ ምንም አታመጭ፣ አትድከሚ ፕሊዝ። በሰላምና በፍቅር የሚፈት መስም እንደዚህ ሩታ አድርጋ ቢሆን ኖሮ እንዴት ሰው መደናበር አታየው? ወርቁ ላይ እንደምትሉት መተት አድርጋበት ሩታ አሰርታበት ምናምን እንደምትሉት ቢሆን ሩታ መተት አሰርታበት ምናምን ቢሆን እኮ የሆነ ወንጀል የሰራ ሰው የሆነ ነገር ያደረገ ሰው የሆነ ሲደናበር ምናምን ታዩታላችሁ። ሩታ ምንም ሳይመስራት እንደዚህ በኮንፊደንስ ፊት ለፊት ቆማ እየተጋፈጠቻችሁ ነው አይደለ እንዴ? ቀላል ነገር አይደለም። ስሟ እየጠፋ ነው እኮ። መተት አስደረገሽበታል በልጅሽ አባት ላይ። ያ ማለት እኮ እያሳበድሽው ነው፣ ህይወቱን እያበላሸሽው ነው እየተባለች በኮንፊደንስ ቆማ ማንም ምንም አላደረገበትም ካለች እች ልጅ እውነት አላት፣ የሚያውቁት ነገር አለ። አንዳንድ ጊዜ በጭፍን መታችሁ አይደለም ሰውን የምታወሩት። ሰውየውን በሆነ አይነት መስቀልኛ ጥያቄ የሚሆን ብቻ የሆነ ሳይኮሎጂ ነገርም ተጠቅማችሁ ያ ሰው አድርጎታል አላደረገውም ብላችሁ መመርመር ትችላላችሁ። ፖሊስ ሲመረምር እኮ ያንን ሰው በጥያቄ በመስቀልኛ ጥያቄ ሰዓቱን ጊዜውን እየጠየቀ ያ ሰውዬ አንድ አይነት ወጥ የሆነ ነገር መመለስ ባለመቻሉ ብቻ ወንጀለኛ አስብሎ እንዲፈረድበት ያደርገዋል እንጂ እኮ ያ ሰው ያን ወንጀል እንደሰራ መረጃ ደርሷችሁ ብቻ አይደለም እኮ አንድን ሌባ ወይም ወንጀለኛ ፖሊሶች የሚይዙት። ስለዚህ አንድ ያደረገ ሰው ፊቱን አይታችሁ ማወቅ ትችላላችሁ። ሩታ በዚህ በእናንተ የውሸት መረጃ ወይም የውሸት ቃል መልሳ ራሳችሁን ማጥመድ ስለፈለገች ነው እንዲወጣ ያልፈለገችው። ምክንያቱም እነሱ ያውቁታል ምን እያደረጉ እንደሆነ። ኤፍሬምም ሩታም በደንብ አድርገው ያውቁታል። እነሱ ናቸው መረጋጋት ያቃታቸው። እነሱ ናቸው ጉዳዩን ቤተሰባዊ ማድረግ ያቃታቸው። እናንተ ለኦዲየንስ ነው እየተጨነቃችሁ ያላችሁት እንጂ ለአብርሃም አይደለም። የሰው ወቀሳ እንዴት ወንድማችሁ እንደዚህ ሆኖ መተት ተሰርቶበት ምናምን
መረጃ የሌለውን አሉባልታ እየሰማችሁ የራሳችሁን ስም ለማጽዳት ምንችለውን አድርገናል ለማለት ካልሆነ በስተቀር የአብርሃም ጉዳይ ብቻ አስጨንቋችሁ ወይም የወንድማችሁ ጉዳይ ካስጨነቃችሁ ስለ ኦዲየንስ ማሰብ የለባችሁም፣ ስለ ቪዲዮ ማሰብ የለባችሁም። እዛው መጀመሪያ ቤተሰባዊ ምክክር አድርጋችሁ ወንድማችሁን ሆኗል ካላችሁት ነገር ነፃ ለማውጣት መሞከር ነው እንጂ ያለባችሁ መታችሁ እዚህ ጋር ምናምን ነገር የሰው ስም ማጥፋት እርግጠኛ ያልሆናችሁበትን ነገር የሰው አሉባልታ ወሬ ሰምታችሁ አይሆንም። ነገ የምታፍሩበት ነገር እንዳይፈጠር እኛ ቁጭ እንበልና በቃ ሶት ነው የሚመለስ መሰለሽ ወደ እኔ ያማርሽ ቀራል ፐብሊኩና እና ያለና ያማርሽ ቀራል። አሁን ማለት ይሄንን እኮ ነው ያልኳችሁ። በቃ ሄርሜላ ለምን ይዛችሁ መጣችሁ እያልኳችሁ ያለሁት በአንድ ቦታ የሆነ ሰው ህይወት የሆነ ሰው ነፍስ እንዳስጨንቀው አክት ታደርጋላችሁ። ዞራችሁ ደግሞ እዚህ ጋር ሰው አብርሃምን ረስታችሁት እንደገና ብሽሽቁ ትገባላችሁ። ያ ነገር ነው እያናደደኝ ያለው እንጂ አብርሃም ላይ ፎከስ አድርጋችሁ እንደምትሉት ነገርም ተሰርቶበት ከሆነ እኮ ከዛ ነገር እሱን ብታድኑት ሰላም ብታደርጉት አልተመለሰም ወዳላችሁት አብርሃም እንዲመለስ ብታደርጉት እኮ ደስታችን እኮ ነው። ክፉ እኮ እንዲነካው አንፈልግም። ግን እዚህ ጋር መጥተው ሁሉም የራሱን ነው። ምክንያቱም ሁሉም እያስመሰሉ ስለሆነ እኔ በነገራችን ላይ በአብርሃም ወንድም የሆነው ወይ ዴቭ ኤፍሬም እንኳን ቢሆን ማለት ነው የምር እንደዛ አይነት ነገር እርግጠኛ ቢሆን ኖሮ ኤፍሬምም እስከዛሬ ድረስ አይቆይም። እንደምትሉት አይነት ነገር ተሰርቶበት ቢሆን ኖሮ ዴቭን ብትሆን እኔ በአንተ ቦታ ብሆን ምንም ለማመጣው 30 ደቂቃ ሙሉ በጥሱ አንሱ ፍቱ አትፍቱ የሚባል ክርክር ውስጥ አልገባም። ቅድም እንደገባ እጅ ላይ ገብቶ ነበር አይደለ? በጥሰ መጣል በቃ እኮ አከተመ። እንዴት ነው የምትቀልዱት? መተት ተሰርቶበታል ብለህ እያሰብክ ወንድሜ የሆነ ነገር ሆኗል ብለህ አስበህ ቀላል እኮ አይደለም እኮ ሆነበት እያላችሁ ያላችሁት ነገር እኮ ከጊዜ ሂደት እኮ ልጁን እንዲገለው የሚያደርገው እኮ ነው። ከጊዜ ሂደት እኮ ባይገለው እንኳን ልጁ ጨርቁን ጥሎ እንዲሄድ ሊያደርገው የሚችል ነገር ተሰርቶበታል እያላችሁ እናንተ እዚህ ጋር ትጨቃጨቃላችሁ። 30 ደቂቃ ሙሉ አንድ አብል ለመበጠስ ቅድም በእጅ ይዘው ይለ ጣርገ በቃ እኮ ማውለቅ እኮ ነበረ። ሰው ስንት ነገር አድርጎ ሰው ኩላሊቱን ሰጥቶ እኮ ወንድሙን ያድናል እኮ። ሰው ብዙ ነገር አድርጎ እኮ ባዳን እንኳን የማያውቀውን ሰው እኮ ያድናል። እናንተ ሀብል መበጠስ አቃታችሁ ወይስ እናንተ ላይ ነው የተሰራው? እጃችሁን ያዘው እንዳትበጥሱት። አታስቡ እንዴ? ለምን ችግር የለውም። በቃ ከኔ ጋር ናለች እኮ ኤፍሬምም ካለ ነው የሚለው ኤፍሬምም ካለና ኤፍሬም አብርሃም ይመች። በቃ እያደረክ ያለው ነገር ምን እንደሆነ በጣም አውቃለሁኝ። እንግዲህ አንተ ራስህ ቀን በፈለክበት መናገር ወይም ደግሞ ይሄን ነገር ማሳወቅ በፈለክበት ጊዜ አሳውቀው። ካንተ ቀድሜ ምንም የምናገረው ነገር የለም። በቃ ምክንያቱም የሁሉም ነገር ባለቤት አንተ ነህ። የሚሆነውን ነገር እንግዲህ ወደፊት እናየዋለን። አንተ ምንም እንዳልሆንክ ኖርማል እንደሆንክ ንጹህ ሰላም እንደሆንክ አይኖ 100% እርግጠኛ ነኝ። እንደው ሰዎች የማስበው ከሆነ እግዚአብሔር ከዛ ነገር ይጠብቅ፣ አንዳች ክፉ ነገር አይንካ። ለአንተ ይህንን መቼም አልመኝልህም። ሁሉም ነገር ሊቀር ይችላል። ሁሉም ነገር ያንተ ሰላምና ጤና ነው የሚበልጠው እንጂ እኔ አንተ አብል በጥሼ አንተን ወደ ሆነ ሴት ለመመለስ ጥረት አላደርግም። ሄርሜላዬ ብለህ አብል ሲበጠስልህ ሄርሜላዬ ብለህ ሄርሜላን እንድታቅፍ አይደለም የምፈልገው። አንተ ጤነኛና ሰላም እንድትሆን። አንተ ጤነኛ ስትሆን ሁሉም ነገር የሚደርሰው። የሁላችሁም ማስመሰል የአብርሃም ጤንነት ሳይሆን አብርሃም ወደ ሩታ እንዳይመለስ ካላችሁ ፍላጎት እንጂ የአብርሃም ጤንነት አሳስባችሁ እንዳልሆነ ታውቁታላችሁ። ሄርሜላም አብርሃምን እንዳላጠው የሚል ስጋት አብርሃም እንዳይተወኝ የሚል ነገር እንጂ አብርሃም የሆነ ነገር ደርሶበታል። አረ አትፎግሩና አብራዘር ይመቻችሁ። ለማንኛውም ወዳችኋለሁ።